ለመታረድ እንደሚነዳ በግ ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ትንቢተ ኢሳይያስ 53 ቁጥር 7 ላይ እንዲህ ይለናል ነቢዩ ኢሳይያስ። ተጨነቀ ይላል፣ ተሰቃየም ይላል። ቢጨነቅም ቢሰቃይም ነገር ግን አፉን አልከፈተም ይለናል። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይለናል። ጥቅምት 14 ቀን ከ72ቱ አርድእት አንዱ የሆነው ፊልጶስ ዕረፍቱ ነውና እሱም በተመለከተ አጠር ያለ መልእክት እንነጋገራለን። ይህ ፊልጶስ ብዙ ታሪክ አለው። አንደኛው ከ72ቱ አርድእት ነው። በሌላ መልኩ ከሰባቱ ዲያቆናት መካከል ነው። በሌላ በኩል ደግሞ ኢትዮጵያዊውን ጃንደረባ ባኮስን አጥምቆ ወደ ኢትዮጵያ በ34 ዓመተ ምህረት ጥምቀት እንዲመጣ ያደረገ ታላቅ ሐዋርያ ነው። እሱም በተመለከተ እንነጋገራለን። እንዲህ ይለናል። ፊልጶስ ሐዋርያ ዘሰማርያ ይለዋል። ፊልጶስ ማለት ስውር ማለት ነው። የማይታይ የተደበቀ የተሰወረ እንደማለት ነው። ፊልጶስ ማለት ስውር ማለት ሲሆን ቁጥሩ ከ72ቱ አርድእት ነው። እንግዲህ ማርቆስ ከአራት ወንጌላውያን ማርቆስና ሉቃስ ከ72ቱ አርድእት ናቸው። ማቴዎስና ዮሐንስ ደግሞ ከአራት ወንጌላውያን ውስጥ ያሉት ከ12ቱ ሐዋርያት ናቸው ማለት ነው። ስለዚህ ፊልጶስ ከ72ቱ አርድእት ውስጥ ነው ይለንና የተወለደውም በቂሳርያ ነው። ይቺ ቂሳርያ እንግዲህ ብዙ ታሪክ ያላት ሀገር፣ ብዙ ሐዋርያት የወጡባት፣ ብዙ ቅዱሳን የወጡባት፣ ብዙ መከራንም ያስተናገደች ሀገር ናት። በቂሳርያ ኢሳዶር በምትባል የወደብ ከተማ ተወለደ። ወደብ ማለት እንግዲህ ያው ባህር አካባቢ ያለ ማለት ነው። መሸጋገሪያ ድልድይ ማለት ነው። እዚህ አካባቢ እንደተወለደ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተዘዋወረ እንግዲህ በ30 ዓመቱ ተጠመቀ። ጥር 11 ቀን ማለት ነው። አልዋለም አላደረም። ወዲያውኑ ወደ ገዳመ ቆሮንቶስ ገባ። ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ከጾመ ከጸለየ በኋላ መዋዕለ ጾሙ ሲፈጸም ወጣና በቃና ዘገሊላ ሰርጉን ባርኮ ከዚህ በኋላ የወንጌል አገልግሎት ጀመረ። ሐዋርያትን መጥራት ጀመረ፣ መምረጥ ጀመረ ከተለያየ ቦታ ላይ ይለናል። እንግዲህ ከተጠሩት ሐዋርያት 12 ናቸው። ከተጠሩት ሐዋርያት መካከል ደግሞ 72 አርድእት ናቸው። ከነዚህ መካከል እንግዲህ በተለያየ ቦታ የተጠሩ አሉ። ከሀብት የተጠሩ አሉ፣ ከድህነት የተጠሩ አሉ። ሐዋርያት እንግዲህ ያው ብዙ አይነት ጸጋና ሀብት በረከተ እግዚአብሔር ያላቸው ቅዱሳን ናቸው። ያላቸውን ጥለው የሌላቸውም ደግሞ ባዶነታቸውን ይዘው እግዚአብሔርን አምላካቸውን እየተከተሉ ናቸው። ያላቸውም ሰጭም ነሽም እግዚአብሔር ነው ብለው ተከተሉ። የሌላቸውም ደግሞ እንዴ አንተን አግኝተን ነው ወይ የሁሉ ባለቤት አንተ ነው አንተ አይደለም ወይ እያሉ ተከተሉት ነው የሚለው። በዚህን ጊዜ ነው እንግዲህ ጌታችን በቂሳርያ ከተማ ሲያስተምር አምኖ ተከትሎታል አለ። ለዚህ ነው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ዘአምነ ወዘተጠምቀ ያመነ የተጠመቀ ይድናል ያለው። በጣም በውጭ ላይ የነበሩ ወደ ክርስቶስ ሲመጡ አምነው መጠመቅ አለባቸው። ማመን ያለባቸው ከሌላ ወገን ሲመጡ ተምረው ስርዓቱን አውቀው ትውፊቱን አውቀው ዶግማውን አውቀው መጠመቅ አለባቸው። ለዚህ ነው አምኖ በጌታ ተጠመቀ ይለንና ማቴዎስ 16:13 ላይ የምናገኝ ነው። ከእርገቱም በኋላ ሐዋርያት ከሾማቸው ከሰባቱ ዲያቆናት በሐዋርያት ሥራ ላይ የምናገኛቸው ዲያቆናት አንዱ ነበርና በእስጢፋኖስ ሞት ክርስቲያኖች በየአገሩ ሲበተኑ ወደ ሰማርያ ወርዶ ወንጌልን ሰበከ ይለናል። ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ በሁሉም ዓለም እየተዘዋወራችሁ በምስራቁም በምዕራቡም በሰሜኑም በደቡቡም ዙራችሁ አስተምሩ ተብለው ከታዘዙት ሐዋርያት መካከል አንዱ ነው። በነገራችን ላይ ሐዋርያትም ይሁን 12ቱ ሰብዓ አርድእትም ይሆኑ ጻድቃንም ይሆኑ ሰማዕታትም ይሆኑ ደናግልም ሁሉም ሐዋርያት ነው። ሐዋርያ ማለት የሚጓዝ ተራማጆች እየተዘዋወሩ የሚያስተምሩ ማለት ነው። ስለዚህ ሐዋርያ የሚለው ለ12ቱ ሐዋርያት የተሰጠ ብቻ አይደለም። ለምሳሌ ገብረ መንፈስ ቅዱስ ሐዋርያ
ተክለ ሃይማኖት ሐዋርያ፣ ገብረ ክርስቶስ ሐዋርያ፣ አባ ገሪማ ሐዋርያ ብላ ታስተምራለች። ምን ማለት ነው? እየተጓዙ እየተራመዱ ወይ ሐውር ኃይል ውስተ ኃይል ወያስተሪ አምላከ አማልክት በጽዮን ወይ ሐውርም ኃይል ውስተ ኃይል፣ ከአንዱ አገልግሎት ወደ አንዱ አገልግሎት፣ ከአንድ ቦታ ወደ አንድ ቦታ፣ ከአንድ መከራ ወደ አንድ መከራ፣ ከአንድ ችግር ወደ ሌላ ችግር እየተረማመዱ ከአንዱ ረሃብ ወደ ሌላ ረሃብ፣ አዎ እየተጓዙ ያገለገሉ ማለት ስለሆነ ሐዋርያ የሚለው ሁሉን ይወክላል ለማለት ተፈልጎ ነው። ስለዚህ ወደ ሰማርያ ወርዶ ወንጌልን ሰበከ ይልና በዚያም እጅግ አስማተኛ ከሆነ ከሲሞን ጋር ተገናኙ ይለናል። እንግዲህ አስማተኛ በሙሴ ዘመንም በኦሪት ዘጸአት ምዕራፍ 4 ላይ እግዚአብሔር ሙሴን ከአሮን ጋር ውረድና ግብፅ ላይ 600 ሺህ እስራኤላውያንን አውጥተህ ይዘና ሲለው አንደበቱን ምክንያት አድርጎ መናገር አልችልም፣ እንዲሁም ደግሞ ብቸኝነቱ ምክንያት አድርጎ መሄድ አልችልም ሲለው በወንድም ደረጃ አሮንን፣ በአንደበት ደረጃ አሮን ውከ ይኩን ከአፈ አሮን ወንድምህ አፍ ይሁንህ ብሎ እንደገና ደግሞ በጥበብ ደረጃ ደግሞ በትርክን ጣለው አለው። እባብ ሆነ፣ አንሳው አለ፣ በትር ሆነ። ይህን የማደርገው ማነው? አንተ ነህ። ስለዚህ ይህን ያዝና ሂድ። እነሱም በአስማታቸው ሊያደርጉ ይችላሉ። ነገር ግን የእነሱን እባብ በአስማት የመጣውን የእናንተ በሀብተ እግዚአብሔር በበረከተ እግዚአብሔር የመጣ ስለሆነ ይውጧቸዋል። ሂድና ግብፅ ላይ ያገለግሉ ዘንድ ሕዝቤን እግዚአብሔር ልቀቅ ብሎሃል ብላችሁ ፈርዖንን እንዲለቅ ጠይቁት። እምቢ ይላል። አዎ እሺ አይልም፣ በፈቃዱ አይለቅም። ነገር ግን በ9 መቅሰፍት በ10ኛ ሞተ በኩር አስጨንቄ ሕዝቤን አስለቅቀዋለሁ። የእናንተ ዓላማ ግን እግዚአብሔር አስለቀቀው ቢባል ይሄ ክብደት የለውም። እግዚአብሔር ስለሆነ እግዚአብሔር ግን በቅዱሳኑ እግዚአብሔር በሐዋርያቱ እግዚአብሔር በነቢያቱ ባለስልጣኑን ባለሰራዊቱን ባለመሳሪያውን አስጨንቆ ህዝቡን እንዲለቅ አደረገ ሲባል የኔ ክብር እዚህ ላይ ነው እንጂ እኔ ፈርዖንን ስላሸነፍኩት ወይም ደግሞ እኔ እስራኤልን ስላወጣሁ አይደለም። ትልቁ የእናንተም የኔ ልጅነት የኔም ደግሞ አምላክነት የሚታወቀው ሰዎችን በሰዎች አዎ አቅመ ደካሞችን ልኬ ኃይለኞችን ማንበርከክ ስችል የኔ አቅምና የኔ እግዚአብሔርነት የኔ ኃያልነት ይታወቃል አለና ሙሴን ላከው፣ አሮንን ላከው። ሄዱና ፈርዖን ፊት ቆመው ያገለግሉኝ ዘንድ እግዚአብሔር ሕዝቤን ልቀቅ ብሎሃል ብለው ሲሉት እግዚአብሔር ማን ነው? ኃይሉስ ወዴት ነው? በየት ይኖራል? እግዚአብሔርን አላውቅም እስራኤልንም ሕዝቤን አልለቅም ብሎ እምቢ አለ ነው የሚለው። በዚህን ጊዜ በትራቸውን እባብ አድርገው ሲያሳዩት የግብፅ ጠንቋዮችም በአስማታቸው እባብ አድርገዋል። እዚህ ላይ ነው እንግዲህ መሰረቱ የወጣ ነው። እባብ አድርገዋል። በምን? በአስማት ነው ማለት ነው። ነገር ግን የአሮን በትር በምልክትና በተአምር የተሰጠችው በትር የነዚያን የጠንቋዮችን የአስማተኞችን በትር ውጣቸዋለች ማለት ነው። ስለዚህ እንዲህ አይነት ኢያኔስ ኢያንበሬስ የሚባሉ ፈላስፎችና ጥበበኞች በጣም በግብፅ ምድር ላይ አገሩን እያጨናነቁ የነበሩ አስማተኞች ነበሩ ይለናል። እና አሁንም እዚህ የመጣው ስምዖን እንደዚያ ነው። ምንድነው የሚለው? ወደ ሰማርያ ወርዶ ወንጌልን ሰበከ፣ በዚያም እጅግ አስማተኛ ከሆነ ከሲሞን ጋራ ተገናኙ። ሲሞንም ለሕዝቡ የተገለጥኩ አምላክ እኔ ነኝ እያለ የሚያስተምር የመጀመሪያው መናፍቅ ነው ይላል። ምን እያለ? አምላክ ነኝ፣ ለሕዝቡ የተገለጥኩ አንድም የምገለጥ አምላክ ነኝ፣ በዝናብ አብቅዬ በፀሐይ አብስዬ የምመግብ አምላክ ነኝ፣ ሕፃንነትን በወጣትነት ወጣትነትን በሽምግልና የምቀይር አምላክ ነኝ፣ ማጣትን በማግኘት ማግኘትን በማጣት የማቀያይር አምላክ ነኝ እያለ የእግዚአብሔርን ድርሻ ወስዶ እግዚአብሔር ሆኖ ያጭበረብር ነበረ ሕዝቡን ማለት ነው። ለዚህ ነው እንግዲህ አስማተኛ ከሆነ ከሲሞን ጋር ተገናኙ። እሱም ተገለጥኩ፣ አንድም ለሕዝቡ የተገለጥኩኝ አምላክ እኔ ነኝ እያለ የሚያስተምር የመጀመሪያው መናፍቅ ነው። መናፍቅ ማለት የሚጠራጠር ማለት ነው፣ የሚያጠራጥር ማለት ነው፣ የሚክድ ማለት ነው፣ የሚያስክድ ማለት ነው፣ እግዚአብሔርን የሚያስረሳ ማለት ነው፣ ከእግዚአብሔር የሚያርቅ ማለት ነው። እንዲህ አይነቶችን እግዚአብሔር አሁን የሚያስወግድልን። በዘመናችንም አሉ እንዲህ አይነት አጭበርባሪዎች አሉ። ሳይማሩ ተምረናል፣ ሳያውቁ አውቀናል እያሉ የሚያጭበረብሩ አሉ። በሌላ መልኩ ደግሞ ቀጥሎ መንፈስ ቅዱስ እኔ ነኝ ይል ነበር ይላል። መንፈስ ቅዱስ እኔ ነኝ ብሎ ከአብ ከወልድ ከመንፈስ ቅዱስ
የእግዚአብሔር አብ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ጌታም ምን ብሏል? የባህሪ አባቴ እግዚአብሔር አብ የባህሪ ሕይወቴ መንፈስ ቅዱስ አለ። አያችሁ፣ ከሦስቱ አካል አንዱን አካል መንፈስ ቅዱስን ምን አለ? እኔ ነኝ አለ። እኔ ነኝ ምስጢር ገላጩን፣ ጥበብ ገላጩን፣ አጽናኙን፣ አበረታቹን። አዎ መንፈስ ቅዱስ እኔ ነኝ አለና በድፍረት ተናገረ። ዛሬም እኛ ባለንበት ዘመን መንፈስ ቅዱስ አደረብኝ፣ መንፈስ ቅዱስ ወረደብኝ፣ መንፈስ ቅዱስ እኔ ነኝ፣ ከመንፈስ ቅዱስ ተልኬያለሁ፣ በእኔ ላይ ያለው የሚናገረው መንፈስ ቅዱስ ነው የማይባል ነገር የለም በዘመናችን። ኃጢአት እስከ ጥግ የተሰራበት ዘመን ቢኖር ይህ ዘመን ነው። እግዚአብሔር በማወቅም ባለማወቅም የተካደበት ዘመንና መጋቢነቱ፣ አምላክነቱ፣ ካህሊነቱ፣ ይቅርባይነቱ አዎ በሰዎች ዘንድ የተቃለለበት ዘመን ቢኖር ይህ ዘመን ነው። ሰዎች ዛሬ ባንክ ላይ ያለ ብር ወይም በኪስህ ያለ ብር ሌባና ቀጣፊ በበዛበት ዓለም የኔ ነው በማትልበት ዓለም የኔ ነው ብለህ አንድ ቦታ ላይ በሁለተኛው ቦታ ላይ ሀብትህን በማታገኝበት ዓለም ላይ ጌታ ኢየሱስ የግሌ ነው ብሎ የሚናገር ትውልድ እግዚአብሔርን የግሌ ነው፣ አምላክን የግሌ ነው። እንኳን እግዚአብሔር የዓለም ጌታ፣ እንኳን እግዚአብሔር የዓለም መድኃኒት፣ እንኳን እግዚአብሔር የዓለም ፈጣሪ የአንተ ኪስ ላይ ያለው ብር እንኳን ያንተ ሊሆን አይችልም። ያንተ የሚሆነው አዎ ሰርተ ስትበላው ብቻ ነው። ከዛ ውጭ ግን በዚህ ዘመን የኔ ነው ብለን የምንናገረውና የምንኮራበት ሀብትም የምንኮራበት ስልጣንም የምንኮራበት ጉልበትም እውቀትም የለም። ሁሉ አዎ ምንድን ነው ያለው? ከኛ የሆነ ምንም ነገር የለም። ሁሉ የሆነው ከእግዚአብሔር ነው። ካንተ ያልሆነ እኛ ያለንበት ነገር ቢኖር ምን አለ ይላል ዮሐንስ አፈወርቅ ሲናገር። ከእግዚአብሔር ያልሆነ በእኛ ዘንድ ምን አለ ማለት ነው። ይህንን ነው እንግዲህ የመንፈስ ቅዱስ ነኝ አለ ብሎ ያስተምራል። ቀጠለና የክህደት ትምህርት ሲያስተምር ፊልጶስ በተሰጠው ጸጋ እያጠመቀ ሕዝቡን በወንጌል እያሳመነ ሲሞን ሊያደርጋቸው የማይችሉትን ተአምራት በማድረጉ ሕዝቡ ሲሞንን ትተው ወደ ቤተ ክርስቲያን ተመለሱ። ክብርና ምስጋና ለመድኃኔዓለም። እንግዲህ ማሸነፍ የሚቻለው ከዚያ ከሚያጠራጥረው ሰው በላይ የእኛ እውቀት አልፎ የእሱን ትምህርት እኛ ማውረድ ስንችል ነው። የፈርዖንን ጠንቋዮች አሮንና ሙሴ ያፍረከረኳቸው ከፈርዖን ጠንቋዮች ጥበብ ይልቅ ከነ ሙሴ ጋር ያለው ከነ አሮን ጋር ያለው እግዚአብሔር የጥበበኞች ጥበበኛ ስለሆነ ነው። የተአምራት ሰሪዎች ተአምረኛ ስለሆነ ነው። ትናንት ለምሳሌ አሁን በ12 ማንን አይተናል? ዳዊትን አይተናል አይደል? ጎልያድ እኮ ባለ ጉልበት ነው። ጎልያድ እኮ ባለ ስልጣን ነው። ጎልያድ እኮ ባለ መሳሪያ ነው። ጎልያድ እኮ ባለ ጉልበተኛ እኮ ነው። 6 ክንድ ከስንዝር ነው ራሱ ቁመቱ ማለት ነው። እንደገና ኪሎው ደግሞ 300 ኪሎ የሚመዝን እኮ ነው። ጎልያድ እኮ 300 ኪሎ ይመዝናል። ደረቱ ራሱ 1 ኪሎ ማነው 1 ሜትር ወይም 1 ክንድ ተኩል ከስንዝር ነው ደረቱ ራሱ ስፋቱ ማለት ነው። ስለዚህ አሁን በአንድ እረኛ በዳዊት ጎልያድ ይሸነፋል ተብሎ አይታሰብም። ነገር ግን ከጎልያድ ጋር ካለው ጉልበትና አቅም ግንባታና ልምድ ይልቅ ከዳዊት ከእረኛው ጋር ያለው እግዚአብሔር ስለሚበልጥ ነው። ወዳጅ እግዚአብሔር ስለሚበልጥ ነው። የኃይለኞች ኃይለኛ፣ የጉልበተኞች ጉልበተኛ፣ ይልቁንም ደግሞ የሚያንበረክክ አምላክ ስለሆነ ነው ማለት ነው። ስለዚህ ምን አለ? ይህኛው መጀመሪያ ምን አለ? እኔ ለሕዝብ የተገለጥኩ አምላክ ነኝ አለ። ቀጠለና ደግሞ እኔ መንፈስ ቅዱስ ነኝ አለ። አሁን ይህን እያስተማረ ሕዝቡን ሲያውቅ ማን መጣ? ፊልጶስ መጣ። ፊልጶስ በተሰጠው ጸጋ እያጠመቀ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ፣ ትኖራላችሁ እንጂ ትሞታላችሁ። ስለዚህ የሚያኖርም የሚገልም የሚያጸርቅም የሚኮንንም እግዚአብሔር ነው። ክረምትና በጋን ብርድና ሙቀትን ቀንና ሌሊትን ጨለማና ብርሃንን የሚያፈራርቅ እግዚአብሔር ነውና ስለዚህ በእግዚአብሔር እመኑ፣ ጣዖትን አታምልኩ፣ አስማተኞችን አትከተሉ እያለ ሲያስተምር ከሲሞን በላይ እውቀቱ፣ ጥበቡ፣ አነጋገሩ፣ የወንጌል አሰባበክ ዘዴው ከሲሞን በላይ ሆነና ሕዝቡ ከሲሞን አገልግሎት ወጥቶ ወደ ቤተ ክርስቲያን ገባ። ክብርና ምስጋና ለመድኃኔዓለም ይሁን። ስለዚህ እኛ ዛሬ ስናገለግል ሌሎች ከሚያገለግሉት አገልግሎት ወጠን በእውቀት በጥበብ በሞገስ በማስተዋል ሕዝብን በማሳመን ወደ በረት መመለስ ያስፈልጋል። በስድብ እና በቁጣ የሚመለስ ትውልድ የለም። በወንጌል አገልግሎትና ጥሩ አድርጎ አመሳጥሮ ወንጌልን በማስተማር ነው ማለት ነው። ይህንን ያደረገው
ቀጠለና ሲሞን ብቻውን በመቅረቱና ትምህርቱ ስላስገረመው አምኖ ተጠመቀ ይላል። አያችሁ፣ ከሲሞን እውቀት የፊልጶስ እውቀት፣ ከሲሞን ጸጋ፣ አዎ የፊልጶስ ጸጋ፣ ከሲሞን አገልግሎት የፊልጶስ አገልግሎት ስለበለጠ፣ አንደኛ ህዝቡን ነጥቆ ስለወሰደበት፣ ሁለተኛ እውቀቱም ከሱ ስለበለጠ፣ ሶስተኛ እሱም ደግሞ አቅሙን ስለሚያውቅ። አያችሁ፣ አቅምን ማወቅ ጥሩ ነው፣ ታላቅ ችሎታ ነው ይላሉ። አሁን የእኛ ችግር አቅማችን አለማወቃችን ነው። የጉልበታችን አቅም፣ የአንደበታችን አቅም፣ የጥበባችን አቅም፣ የእውቀታችን ሁሉም የበላይ ነኝ አዋቂ ነኝ ነው እንጂ ከኔ በላይ እከሌ ይበልጣል። ዳዊትን ሳኦል አንተ ከኔ ይልቅ ጻድቅ ነህ እንዳለው ኮከብ እምኮከብ ይሄይስ ክብሩ ለኮከብ፣ ከኮከብ የኮከብ ክብሩ ይበልጣል፣ ከሰውም የሰው ክብሩ ይበልጣል። ከአምስቱ ጣቶችም አንዱ እጣት ረዥም ነው። ሁሉም አንድ አይነት አይደሉም። ስለዚህ ሰው ከሰው ይበልጣል፣ ሰማዕት ከሰማዕት ይበልጣል፣ ጻድቅ ከጻድቅ ይበልጣል፣ መልአክ ከመልአክ ይበልጣል። ቅዱስ ሚካኤል ከሁሉም በላይ ነው። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል እያለ ነው የሚቀጥለው ማለት ነው። 100 ነገደ መላእክት። ስለዚህ ከሲሞን ማን በለጠ? ፊልጶስ በልጦ ተገኘ። እኛም ሰዎች በልጠን በእውቀት እንድንገኝ እግዚአብሔር ይርዳን። ነገር ግን የእግዚአብሔርን ጸጋ በወርቅና በብር ለመግዛት በመፈለጉና ውስጥ ውስጡን ክህደትን ሲያስተምር በመገኘቱ ከቤተ ክርስቲያን ተለይቶ ርዕሰ መናፍቃንም ተብሎ ይጠራል ይላል። አየው፣ እዚህ ላይ ነው ትልቁ ጥበብ። እንግዲህ ስምዖን ፊልጶስ ከሱ በላይ ሆኖ ህዝቡን ሲቀማው እውቀቱም ከሱ በታች እንደሆነ አውቆ ሁለት ነገርን ያዘና ወደ እሱ ገብቶ ተጠመቀ። ከልቡ አይደለም የተጠመቀ። አሁንም እንዲህ አይነት ብዙ ጊዜ አለ፣ አሁን ባለንበት ማለት ምን አደረገ? አንደኛ ልጠመቅ ልበል መቸነፍ የለወቅ አለ። ከተጠመቅኩ በኋላ ውስጥ ለውስጥ ምንፍቅናዬን እዘራለሁ አለ። ይህን ነው የተጠመቀው እኮ። ከዚያ ቀጥሎ ደግሞ መንፈስ ቅዱስን በወርቅና በገንዘብ እገዛለሁ። አያችሁ፣ በእግዚአብሔር ቸርነትና በእግዚአብሔር ፈቃድ የሚሰጥ የመንፈስ ቅዱስን ስጦታ በብርና በወርቅ ሊገዛ። አያችሁ፣ አንደኛ የሄዱበትን ሰዎች ውስጥ ለውስጥ ምንፍቅና ሊያስተምር፣ ሁለተኛ ደግሞ መንፈስ ቅዱስን ደግሞ ሐዋርያው ፊልጶስ የቀደመኝ የረታኝ ያሸነፈኝ በመንፈስ ቅዱስ ስጦታ ነውና በጸጋ እግዚአብሔር ነውና ያንን ጸጋ በገንዘብ እገዛለሁ አለ። ወዳጅ፣ በገንዘብ የሚገዛ ጸጋ የለም። እንደውም ሐዋርያት ምንድን ነው ያሉት? በብዙ ሕፃማ ወድካም ሀለወነ ንባብ ውስተ መንግሥተ እግዚአብሔር፣ በብዙ መከራና በብዙ ድካም ወደ እግዚአብሔር መንግሥት እንገባለን ያሉት። አያችሁ። ስለዚህ ሰውዬ ግን በዚህ አይነት ሊጠቀም ፈልጎ ነበር። ነገር ግን አወገዙና ለዩት። አዎ እነዚህ ምዕመናኑም ሊቃውንቱም ለዩት። ምን ተባለ? ርዕሰ መናፍቃን ተባለ። የመናፍቃን ራስ ያስካደ ተባለ። ከዚያ የእግዚአብሔር መልአክ በኦሪት ወንጌልን በግዝረት ጥምቀትን የምታስተምረው አለና ወደ ጋዛ ሄዳለሁ ይላል። ስምዖንን አውግዞ ከለየ በኋላ ካራቀ በኋላ ከማህበሩ ካስወጣ በኋላ ማንነቱን ካወቀ በኋላ የእግዚአብሔር መልአክ መጣና በኦሪት ወንጌልን በግዝረት እንግዲህ በኦሪት ወንጌልን ማለት ነው። አሁን ግዝረት የብሉይ ኪዳን ስርዓት ነው፣ ቃል ኪዳን ነው። ከአብርሃም ጋር እግዚአብሔር በኦሪት ዘፍጥረት ምዕራፍ 17 የተገባባው ቃል ኪዳን ነው። አሁን ግን ምን አለው? በግዝረት ጥምቀትን የምታስተምር አለና ወደ ጋዛ ሄዳለና ቀሰቀሰው። ማን ነው? የእግዚአብሔር መልአክ። ከዚያም በ34 ዓመተ ምህረት የኢትዮጵያ ንግሥት የህንደኬ ጃንደረባ ባኮስ ገንዘብ ቤት አዛዥ የሆነ በዓለ ፋሲካን አክብሮ ሊመለስ በሰረገላ ሆኖ፣ አንድም ሲመለስ በሰረገላ ሆኖ የኢሳይያስን የተነሳንበትን ትንቢተ ኢሳይያስ ምዕራፍ 53 ላይ ያለውም ማለት ነው። በሰረገላ ሆኖ ከመጽሐፈ ኢሳይያስ መጻ ከመበግ ይጠባህ ወከመበግ ዘኢይነብብ በቅድመ ዘይቀርጾ ከማሁ ይከሰተ አፉሁ በህማሙ የሚለውን እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ አፉን አልከፈተም የሚለውን መጽሐፍ ያነብ ነበር። ማን ነው? ባኮስ ምንድን ነው? ኢትዮጵያዊ ነው። የማን ነው? የንግሥት ሳባ ጃንደረባ ነው። ወደ ኢየሩሳሌም ሊሳለም መስቀሉን ሊሳለም ነው ሄደው። ነገር ግን በመርከብ ሲመለስ የእግዚአብሔር መልአክ ገባና
የእግዚአብሔር መልአክ ወደ ፊልጶስ ባለበት ገባና ሂድና መርከብ ውስጥ ግባ፣ መርከብ ውስጥ የምታስተምረው አለና በመንፈስ ቅዱስ ነገረው። ሄደና ሲገባ ባኮስን አገኘው። ባኮስ ኢትዮጵያዊ ጃንደረባ ነው። ሲያገኘው እያነበበ ያለው ይሄ ነው እንግዲህ እንደ በግ እንደሚታረድ በግ አፉን አልከፈተም የሚለውን ቃል እያነበበ ሲያገኘው ምን ይላል? አልከፈ የሚለውን ሲያነብ የምታነበውን ታስተውለዋለህን አለው። የምታነበውን ታስተውለዋለህን? ምንድን ነው እያለ ያለው? ምንድን ነው እያለ እንደ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም የሚል ቃል ነው እያነበበ ያለው። የምታነበውን ታስተውለዋለህ አለና ጠየቀው ይለናል። ፊልጶስም ይህንን ሲጠይቀው ኢትዮጵያዊ ጃንደረባ ባኮስ ደግሞ ምን አለ? የሚያስተምረኝ ሳይኖር እንዴት አስተውለዋለሁ አለው ነው የሚለው። ይህ ነው አሁን የኢትዮጵያ ሕዝብ ያጣው ይህን ነው። የሚያስተምረኝ ሳይኖር እንዴት አስተውለዋለሁ። ወዳጆች ሐዋርያው ቅዱስ ጳውሎስ ምን አለ? ያለ አስተማሪ እንዴት ይማራሉ? ካልተማሩስ እንዴት ያውቃሉ? ካላወቁስ እንዴት ይሰራሉ? ካልሰሩስ እንዴት ይጸድቃሉ? ይላል። ይህን ማወቅ ግድ ይለናል ማለት ነው። ቀጠለና ስለ ኢየሱስ ክርስቶስ ቅዱስ ፊልጶስ ለባኮስ እንዲህ አለው። ስለ ኢየሱስ ክርስቶስ መምጣትና እንዲሁም ደግሞ ስለፈጸመው ቤዛነት እንደሆነ ሲያስረዳው ከውሃ ደረሱ ይላል። አስተማረው። አሁን ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው የተሰደደው በናዝሬት ያደገው በዮርዳኖስ የተጠመቀው በገዳመ ቆሮንቶስ የጾመው የጸለየው መዋዕለ ጾሙ ሲፈጸም 3 ዓመት ከ3 ወር እየተዘዋወረ ያስተማረው ባስተማረው ትምህርት በፈጸመው ተአምራት አይሁድ በምቀኝነት ተነስተው ገረፉት፣ አሰቃዩት። በግ በሚሸልቱት ሰዎች ወይም ደግሞ በሚያርዱት ሰዎች ፊት የሚታረድበትን ቢላ በምላሱ በአፉ እንደሚስም የሚሰቀልበትን መስቀል ተሸክሞ ወደ ቀራንዮ ተራራ ወጥቶ ሲወጣም የሰዎችን በደል ተሸክሞ በመስቀል ላይ ተሰቅሎ ዓለምን ያዳነ ነው ብሎ ተረጎመለት ይለናል። አያችሁ፣ ይህ ነው እንግዲህ ወንጌል ተርጓሚ ያስፈልገዋል። ዝም ብሎ በብልጣብልጥነትና እኔ አዋቂ ነኝ በማለት የሚተረጎም አይደለም ይለናል። ከውሃ ደረሱ ይላል። ጃንደረባውም ነዋማይ ወመኑ ይክለኒ ተጠምቆ፣ ያላመነ ያልተጠመቀ የማይድን ከሆነማ እንዳልጠመቅ ማን ይከለክለኛል? እነሆ ውሃ ብሎ ሰረገላውን አስቁሞ ወደ ውሃው ገብቶ ተጠመቀ ይለናል። እንደውም ጠየቀው፣ ውሃ ይኸው እንዳልጠመቅ የሚከለክለኝ ማን ነው አለና ፊልጶስን ጠየቀው። የትናንቱ ጃንደረባ ኢትዮጵያዊ ነው። አያችሁ፣ የኢትዮጵያ ታሪክ እንዲህ ነው። ውሃው ይኸው ከዚህ ውሃ ገብቼ እንዳልጠመቅ የሚከለክለኝ ማን ነው አለና ፊልጶስን ሲጠይቀው አምነህ ብትጠመቅ የሚከለክልህ የለም አለው። አምኖ ተጠመቀና በ34 ዓመተ ምህረት ጥምቀትን ወደ ኢትዮጵያ ይዞ መጣልን። ያንን ጥምቀት ኢትዮጵያ ይኸው እንደዚህ ትጠቀምበታለች። ወንዶች በ40 ቀን፣ ሴቶች በ80 ቀን ሀብተ ውልድና ሀብተ ክርስትና፣ መጀመሪያ ጥምቀት፣ ከዚያ ሜሮን መቀባት፣ ከዚያው ሥጋው ደግሞ እዚያ በክርስቶስ ክርስቲያን የሚለውን አምላካዊ ስጦታ ይዘው ይወጣሉ። ጸጋ መንፈስ ቅዱስ ነው ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆን። ፊልጶስ ግን መንፈስ ቅዱስ ነጥቆ ፊልጶስን ግን መንፈስ ቅዱስ ነጥቆ አዛጦን አደረሰው። በዚያም እያስተማረ ወደ ትውልድ ሀገሩ ተመልሶ ሳምራውያንንና አይሁድን አጥምቆ ወደ ክርስትና መለሳቸው። እነርሱም ወንጌልን የሚሰብኩ 4 ሴት ልጆች ነበሩት። አገልግሎቱን ፈጸመ ይለናል። ዛሬ ጥቅምት 14 ቀን አገልግሎቱን አከናውኖ ኢትዮጵያዊ ጃንደረባን ሲሞንን አስጨንቆ አውግዞ ለይቶ እንደገና የኢትዮጵያ ጃንደረባን አስተምሮ አጥምቆ ክርስትናን ወደ ኢትዮጵያ ልኮ እየተዘዋወረ አስተምሮ ጥቅምት 14 ቀን አረፈ ነው የሚለን። ኢትዮጵያዊ ጃንደረባ ማን ነው ስንል ጃንደረባ ማለት ፍጹም ታማኝ የንጉሥ ባለሟል ጠቅላይ ምሉክ የቤተ መንግስት በጅሮንድ ማለት ነው። የምስራቅ ኦርቶዶክስ ቤተ ክርስቲያን ኢትዮጵያዊው ይሁዲ ወይም ጥቁሩ ስሞን ተብሎ ይጠራል። በኢትዮጵያ ደግሞ ባኮስ አቤላክ ሲባል አባቱ እብነ መለክ እናቱ ስሂን እንደሚባሉና ትውልዱ አክሱም አካባቢ እንደሆነ ይነገራል። ከዚህ በኋላ ከሀገሩ ውጭ ወደ ኑቢያ፣ ፕሪሺያ፣ አረብ፣ ህንድና በሩቅ ምስራቅ ደሴቶች በዛሬዋ ስሪላንካ የቀድሞ ስሟ ሲሪዮን ወይም
ትፕሮባና ሐዋርያ አገልግሎቱን ሰጥቶ በሰማዕትነት እንዳረፈ የታሪክ ድርሳናት ወይም የታሪክ ማህደሩ ይናገራሉ። የፊልጶስ ዕረፍቱ ጥቅምት 14 ቀን ነው ማለት ነው። ስለዚህ ፊልጶስ በሀገረ ሰማርያ ወንጌልን ማስተማሩ፣ ሲሞንን መቃወሙ፣ ሲሞንን ከክህደት ወደ ሃይማኖት መመለሱ ማስተማሩ፣ ኢትዮጵያዊ ባኮስን ማጥመቁ፣ ጃንደረባው ባኮስ ጥምቀትን መቀበሉ፣ እነዚህ ሁሉ ታሪኮች ናቸው። ምንድን ነው የሚለው? ለእመቤታችን ለድንግል ማርያም ሁሉ ክብራ፣ ለእመቤታችን ሁሉ ክብሯ ነው። ንጽህና፣ ቅድስና፣ ድንግልና፣ የአምላክ እናትነት። ለፊልጶስ ደግሞ ማስተማር ክብሩ ነው። ማጥመቅ ክብሩ ነው። ማውገዝ ክብሩ ነው። እየተዘዋወረ አስተምሮ እግዚአብሔርን አሳምኖ በዛሬው ዕለት ያረፈበት ነውና ጥቅምት 14 ቀን የሐዋርያው ቅዱስ ፊልጶስ ጥቅምት 14 ቀን ዕረፍቱ ነውና ለዚህ ዕለት ያደረሰን የሰራዊት ጌታ እግዚአብሔር ይመስገን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋራ ይሁን።